እኔን ህይወት ያበላሸ ፋይል ስለሆነ አብርሃም ያደርገዋል ተብሎ ማይጠበቅ ሰው ሆኖ ስላደረገው ሞደውና ከማፈቅረው ከነበረ ሰው ነው ይሄ ነገር ተደርጎብኝ ያየሁት ማለት ነው። እናንተ አሳይቻችሁ ለሩታም ቢሆን አሳይቻት ትክክለኛ ማንነቱን እንድታው የመጀመሪያ ስራ የሚሆነው ወደ ሩታ መሄድ ነውና ለሩታ ይሄንን ፋይል ማሳየት ነው። ይሄንን ፋይል አውጥቼ ለሩታ ሳላሳያት ይሄንን ፋይል አውጥቼ ለእናንተ ሳላሳያችሁ ፋይሉ ከባድ እንደሆነና እንደዚህ አይነት ነገር አብርሃም እንዴት እንደዚህ ያደርጋል ብዬ ላወራም የቻልኩት ያንን ነገር ምክንያቱም ከሱ እንድርቀኝ እፈልጋለሁ። እንደዚህ አይነት ህይወት በጣም ስለበቃኝ ማለት ነው። እሱን ብቻ እያሰብኩኝ እሱን ብቻ ስለሱ ብቻ እያወራሁኝ መኖር በጣም ስለሰለቸኝ እኔ ትላንትና እንደተውኩት አይነት አብርሃም አይደለም። በጣም ተበላሽቷል። ተስፋም የለኝም። አብርሃምን አገኘዋለሁ የሚልም ተስፋ የለኝም። ምክንያቱም አብርሃም ከማፍቀር ውጪ ምንም አላደረኩኝም። እሱን ስላፈቀርኩት እሱን ስላከበርኩት ይሁሉ ስላረኩኝ ይሁሉ ስለሆንኩኝ በሱ ምክንያት ከሆነ እንደዚህ ያደረገው እውነትም አብርሃም ያንን ነገር አድርጎታል ወይ ማለት ለኔ ለራሴ ግራ እስከሚገባኝ ድረስ እንዴት እንደዛ ሊያደርግ ይችላል? ያ ሁሉ አለፈና መከራና ስቃይ ካደረይ ቆጭ ምነው ባሮጌው ጊዜያችን ስንቱን አሳለፍን። ሰው ሁሉ ሲስማማ ሲዋደድ ሲፋቀር ማታለል ሳይበዛ መዋሸት በገር ሰላም 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 ሰላም፣ እንዴት ናችሁ? ድና የተከበራችሁ የኔ ውድና እንቁ ቤተሰቦች ደህና ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ይብዛልኝ ቤተሰቦቼ። እንግዲህ ዛሬ ተመልሼ መጥቻለሁኝ። ያው ብዙ የሚፈጠሩ ነገሮች አሉ። እኔ ባልነበርኩበትም ሰዓት እኔ ወደ እናንተ ከመጣሁም በኋላ ብዙ እየተፈጠሩ ያሉ ነገሮች አሉና እነዛን ነገሮች እኔ ማስተካከል አልቻልኩም። በየትኛውም መንገድ ቢሄድ ያንን ነገር ማስተካከል አልቻልኩም። ብዙ ሞክሬያለሁ፣ ብዙ ለፍቻለሁኝ። ማለት እንደውም ያሰብኩት ነገር በማስበው መንገድ ሳይሄድልኝ ሲቀር እንደውም ነገሩን አቋርጬው ነበረ። ማለት በቃ ከሁሉም ነገር ርቄ ብተው ይሻላል፣ ሁሉ ነገር ብተው ይሻላል ብዬ ሁሉ ነገር ትቼ ቤት ነበር የተቀመጥኩትኝ። ግን የማያቸው ነገሮች አላስችል ሲሉኝ፣ በዛ ላይ ደግሞ በራሴ ሲመጡብኝ፣ በህይወቴ ሲመጡብኝ ተመልሼ ወደ እናንተ መጥቻለሁ ማለት ነው። ግን አሁንም ቢሆን ማለት እየሆነ አይደለም፣ ነገሩ ሁሉ እየሆነ አይደለም። እኔን ግራ እያጋቡኝ ነው ያሉት ብዙ ሰዎች ወደኔ እየመጡ ማይሆን ነገር እያሳዩኝ። እኔ ማለት አላቅም አብርሃምንም እንድጠራጠረው ነው እያረጉኝ ያሉት። ያ ነገር እውነትም እሱ አድርጎታል ወይስ ማለት ብዙ ነገር እንዳስብ ነው እያረጉኝ ያሉትና በትክክልም እያሳዩኝ አይደለም። አንድ ሰው የሆነ ነገር ለእናንተ ለማሳየት እስከመጣ ድረስ በቃ ግዴታው ነው ማሳየት። መጀመሪያ ባይነካኩኝ እኔ እዚህ ነገር ውስጥ አልገባም፣ ባትነካከኝ እዚህ ነገር ውስጥ አልገባም። ያው ኤልሳ ያደረገችው ነገር ስላያችሁ ማለት ነው። የአብርሃምን ፋይል ይዛ መታ ግዴታ ይሄንን ነገር አንቺ ማየት አለብሽ። ይሄ ሁሉ ጊዜ ይሄ ሁሉ ሰዓት እንደዚህ ተደብቆ የኖረው ይሄ የሱ ቅሌት ነው የአብርሃም ቅሌት ነው እዩ ብላ ስታሳየኝ ማለት ሙሉን አላሳየችኝም እና እስካመጣችሁ ድረስ ደግሞ ሁሉም ነገር የማሳየት ግዴታ አለባት። ምክንያቱም እኔ አንዱን አሳይታኝ አንዱን ትታ ከዛ ምንም አይነት ነገር ውስጥ መግባት አልቻልኩም፣ ማመንም አልቻልኩኝ። እውነት ለመናገር ካሳየችኝ ቀን ጀምሮ እኔ ትክክለኛ የሆነ እንቅልፍም አይደለም እየተኛው ያለሁት። ካሳየችኝ እቺን 5 ቀን ምናምን በስርዓት አይደለም እየተኛው ራሱ ያለሁት። ምክንያቱም መጀመሪያ ያየሁት ነገር አንድ ፎቶ ምናምን አይቼ ነበርና ያየሁት ነገር ማይሆን ነገር ነው። በጣም የሚያስጠላ ነገር፣ የሚረብሽ ነገር ነው ያየሁት። እውነትም አብርሃም ያንን ነገር አድርጎታል ወይ ማለት ለኔ ለራሴ ግራ እስከሚገባኝ ድረስ እንዴት እንደዛ ሊያደርግ ይችላል? በዛ ላይ ደግሞ ብዙ ማያቅ ሰው አለ ስለ አብርሃም ትክክለኛ ማንነት። እኔ አሁን እሱን እየወቀስኩኝ ምናምን አይደለም፣ ምክንያቱም ልወቅሰውም አልችልም። አላየሁትም፣ ሁሉንም ነገር አይቼው እውነትም አብርሃም ያንን ነገር እንዳረገው ሁሉንም ነገር ሳስመሰክር እሱን ልወቅሰው እችላለሁኝ። መውቀስ ብቻ ሳይሆን አብርሃም ጋር ብቻ ሳይሆን የሚሄደው አብርሃም ጋር ሄጄ ሁሉንም ነገር አስተካክለዋለሁ ሳይሆን እንዴት ነው በቃ የመጨረሻ ከአብርሃም ስለ አብርሃም የማላወራበት እንትን ነው የሚሆነው። ይሄንን ነገር አጣርቼ በስራል እናንተም ካደረስኩኝ በኋላ ስለ አብርሃም ከዛ በኋላ ላላወራ እችላለሁኝ። የመጨረሻ ደረጃ ላይ ነው ምን ደርሰው እሱ ብቻ ሳይሆን
ሄርሜላም ሩታም ብትሆን ለሁላቸውም ማሳይቼ ይሄንን ነገር የአብርሃምን ማንነት እኔ ብቻ አይደለሁም ሁሉንም ማሳይቻቸው። በተለይ ደግሞ ስለ ሄርሜላ እውነት ለመናገር አሁን ላይ ብዙም አያሳስበኝም ስለ እሷ የፈለገችው ነገር ውስጥ መግባት ትችላለች። ግን ለሩታ ማለት አስብላታለሁ ብዬ ሳይሆን ብቻ ማየት አለባት እሷ ስለ አብርሃም ይሄንን ፋይል እሷ ማየት አለባት። እኔ አይቼ ሁሉም ነገር ካጣራሁኝ በኋላ የመጀመሪያ ስራ የሚሆነው ወደ ሩታ መሄድ ነውና ለሩታ ይሄንን ፋይል ማሳየት ነው። ከዛ በኋላ እሷም በዚህ ሰዓት ያው ያለችበት ሁኔታ እንዳየሁት ከሆነ ጥሩም አይመስለኝም። በዚህ ሰዓት ደስተኛ የሆነች የመሰላት ሄርሜላ ናት። በዚህ ሰዓት የሆነ ቀን ይበላሻል፣ የሆነ ቀን ትክክለኛ ማንነቱ ሲገባት፣ የሆነ ቀን ሁሉም ነገር ሲገባት ታቆመዋለች። ብቻ ዞሮ ሁሉም ነገር እየተወሳሰበ ነው ያለው። እኔ አሁን ስለማንም ማውራት አልፈልግም፣ ስለየትኛውም ሰው አይመለከተኝም። ግን ያው ስለ ፋይሉ ነው አሁን እዚች ጋር እያወራሁ ያለሁት። ምክንያቱም የኔን ህይወት ስለሚመለከት የኔን ህይወት ያበላሸ ፋይል ስለሆነ አብርሃም ያደርገዋል ተብሎ ማይጠበቅ ሰው ሆኖ ስላደረገው እና እናንተም አሁን እዚች ጋር ባሳያችሁ ምናምን ላታምኑ ይችላል። ከነ ማስረጃው ከነ መረጃው ነው የማሳያችሁ ይሄንን ነገር። ያንን ነገር ለማድረግ እንዲተረጎምልኝ እኔ አላቅም ብያችኋለሁኝ። ስለተጻፈው ነገር አላቅም። ትንሽ ነገር ነው ያነበብኩትኝ። ያየሁት ፎቶ አለ፣ እሱም በማየት ነው አሁንም ማለት ፋይሉ ከባድ እንደሆነና እንደዚህ አይነት ነገር አብርሃም እንዴት እንደዚህ ያደርጋል ብዬ ላወራም የቻልኩት ያንን ነገር በማየቴ እንጂ ሙሉ ለሙሉ ሁሉንም ነገር አላየሁትም። ከፍቼ እናንተ ማይታችሁኛልና አልሰጥም ብላኛለች ኤልሳ። እጄ ላይ የለም አሁንም ቢሆን ፋይሉ ግን ወስድባታለሁኝ። ልወስድባት ብዙ ሞክሬያለሁ፣ ልትሰጠኝ አልቻለችም። ልናስተረጉመውም ሄደን ነበር ያንን ነገር የሚፈታ ሰው አለ ብለኝ እኔ በራሴ መንገድ እኮ መሄድ እችላለሁ። በራሴ መንገድ ያንን ነገር አስተርጉሜ ሁሉንም ነገር መጨረስ እችላለሁኝ። ማለት የሚፈታው ሰው ካለ አስፈታለሁኝ። እኔ ብቻዬን እሷም አታስፈልገኝም። ለኔ አስባ ለኔ አስባ ከሆነ ያንን ነገር ያመጣችሁ ፋይሉን ለኔ ሰጣ ዞር ማለት እኮ ነው። በቃ እኔ በፈለኩት መንገድ ልወጣው አይደለም። ምንም የሚመለከታት ነገር የለም። እሷ ግን አልሰጥሽም ነው እያለችኝ ያለችው። በየትኛው መንገድ ሆነ እኔ ማለት ምንም የሚደርስብኝ ነገር የለም እሷን እስከማጣት ነው። እኔ ብቻዬን ሳይሆን ሌላ ሰውም ጨምሬ ልወስዶ እችላለሁ ፋይሉን። ከዛ በኋላ ያለውን ነገር ሁሉንም ለእናንተ አሳያችኋለሁ። ትላንትና ከትላንት ወደ በሰራነው ቪዲዮ አይታችኋል። ትላንትም ተመልሰን ሄደን ምንም ሰውየው ልናገኘው አልቻለም። እሷ የወሰደችኝ ቦታ ማለት ነው። ስለዛ ፋይሉን ሳትሰጠኝ ተመልሳ ወደ ቤቷ ሄዳለች ማለት ነው። እኔ ግን እማልተወው ነው ይሄንን ነገር አልተወውም በጭራሽ። ምክንያቱም እንደዚህ አሳይታኝ ከዛ በኋላ እሺ አሜን ብዬ የምቀበል አይነት ሰው አይደለሁኝም። ዝም ብዬ እንዴት ነው ልቀመጥ የምችለው? ስለኔ ህይወት እኮ ነው እንደዛ እያሳየችኝ ያለችው። የኔ ህይወት የተበላሸበትን ነገር እኮ ነው እያሳየችኝ ያለችው። ሲቀጥል ደግሞ እንደዛ ከመወደውና ከማፈቅረው ከነበረ ሰው ነው ይሄ ነገር ተደርጎብኝ ያየሁት ማለት ነው። እውነትም ያ ነገር እውነት ከሆነ አብርሃም ነው ያደረገው። ያንን ነገር ደግሞ እኔ መቀበል አልችልም ማለት እኔ እኮ ምንም ያጠፋው ጥፋት አይታየኝም። ምንም ያደረኩት ነገር አይታየኝም። እንዴ የሆነን ሰው እኮ ታፈቅራላችሁ አይደል እንዴ? ሁሉም ሰው እንደዚህ አይነት ላይፍ ይኖረዋልና ከዚያ ውጪ እኔ ምንም ያደረኩት ነገር የለም። ስለዛ ሁሉም ሰው እኔ ላይ ነው እየጮኸ ያለው። ሁሉም ሰው ጣቱን እየቀሰረ ያለው እኔ ላይ ነው። እየተጎዳ ያለሁትም ደግሞ እኔ ነኝ። ከዛ ማለት ለራሴ አስባለሁ ምን አድርጌ ነው በዚህ ልክ እንደዚህ ሰዎች እኔን እንተሚሉኝ ምናምን ቢሳስ ምንም እኔ ያደረኩት ነገር የለም። ነግሬያቸዋለሁ። አብርሃም ከማፍቀር ውጪ ምንም አላደረኩኝም። እሱን ስላፈቀርኩት እሱን ስላከበርኩት ይሄውሉ ስላረኩኝ ይሄውሉ ስለሆንኩኝ በሱ ምክንያት ከሆነ እንደዚህ ያደረገው አላቅም ማለት እኔ እሷ ከየት እንዳገኘችው ምናምን እኔ ማውቀው ነገር የለም። እኔ ማጣራት የምፈልገው ማመን አቅቶኛል። አብርሃም ይሄንን ነገር አድርጎታል አላቅም። ማመን ስላቃተኝ ይሄን ነገር ማጣራት ፈልጋለሁ። ምክንያቱም እሷ በሆነ መንገድ አምታው ሊሆን ይችላል። በተደጋጋሚ ደግሞ ስታወራ እናንተ ምንም እየሰማናት ነበር። ይሄን ፋይል ካየሹ በኋላ አብርሃም አትይም ከዚህ በኋላ የነሱን ስም አጠሪም ከነሱ ትወጫለሽ ምናምን እያለሽ ነበርና ምናልባት ከነሱ ህይወት እንዲወጣ ፈልጋ ከሆነ ይሄን ነገር ያደረገውን ነገር ለምን እንደሆነ እናንተም ጭምር ሁሉንም ፋይሉንም አይታችሁ እናንተም ጭምር በሱ አንደበት የምትሰሙት ነው የሚሆነው። ምክንያቱም ይሄ ቀላል ነገር አይደለም አብርሃም አደረገ እያለችኝ ያለችው ማለት ነው። እና ቤተሰቦቼ ማለት እኔ አሁን ዛሬ ብቻዬን የመጣሁበት ምክንያት ምንድነው ለእናንተ እኔ ጋር የሚሰማኝን ስሜት እናንተ ማወቅ ስላለባችሁ ነው። ለእናንተ ላስረዳችሁ ነው። ምክንያቱም እኔ ከዚህ በኋላ ማለት ተስፋም የለኝም። አብርሃምን አገኘዋለሁ የሚልም ተስፋ የለኝም። ምክንያቱም ባገኘው ራሱ አብርሃም እኔ ትላንትና እንደተውኩት አይነት አብርሃም አይደለም። በጣም ተበላሽቷል። የሚያደርጋቸው ነገሮች ሁሉ አስነዋሪ ነገር ነው እያደረገ ያለውና እኔ ዛሬ እዚህ ጋር ቆሜ ሳወራ አብርሃምን አገኘዋለሁ ብዬ ተስፋ አድርጌ ምናምን አይደለም። ምክንያቱም እኔ ትቼው የሄድኩት አብርሃም እዚህ ጋር ዛሬ ስለሌለ ማለት ነው። እሱን በቃ ላይመለከተኝ ምናምን ይችላል። ግን ዞሮ አሁን አብርሃም እኔ ላይ ያደረገው ነገር ካለ እኔ
ጉዳት እያደረሰብኝ ከሆነ እስከዛሬ ለመጣውበት ነገር ለመጣውበት ህይወቴ ላሳለፍኩት ህይወቴ እሱ ከሆነ እንደዚህ ያደረገውን ነገር በስርዓት ማለት ይሄ ተነጋግረን የምንፈታው ነገር አይደለም። ማለት እኔ ይሄን ነገር ትንሽ ነው ያየሁትኝ፣ ግን እኔ እሱን መክሰስ እችላለሁኝ። እሱን ሊያሳስረው የሚችል ነገር ነው ያደረገው። እውነት ለመናገር ይሄንን ነገር ደግሞ ማንም አያውቅም። አብርሃምን እናንተ ምናልባት በቪዲዮ ምናምን ልታውቁት ትችላላችሁ፣ ዩቲዩብ ላይ ልታውቁት ትችላላችሁ። ትክክለኛ ማንነቱን ግን አታውቁትም። ማለት እኔ እንደዚህ ስል አብርሃም መጥፎ ነው ምናምን እያልኩኝ አይደለም፣ ግን ከሱ ጀርባ ያለውን ነገር እናንተም ታዩታላችሁ። ብዙ ጊዜ ፋይል ብያለሁኝ፣ ግን ይሄ ከሁሉም የተለየ ነው። ከሁሉም የተለየ ማለት እስከዛሬ ከመጣው ነገር እስከዛሬ ካመጣዋቸው ፋይሎች ሁሉ የተለየ ነው የሚመስለኝ። ቤተሰቦቼ ማለት ማንኛውም ሰው እኔ ላይ የትኛውንም ነገር ሊያደርግ ይችላል። እኔን ለመጉዳት፣ እኔን ለመስበር፣ እኔን የሆነ ቦታ ቁጭ እንድል ብቻ ለማድረግ ማለት ነው፣ እንዳልንቀሳቀስ ለማድረግ ብዙ ነገር ሊያደርግ ይችላል። ብዙ ቦታዎች ሊሄድ ይችላል። ግን እኔ አሁንም አለው እግዚአብሔር ይመስገን ከእግዚአብሔር ጋራ ዛሬም ከእናንተ ጋር ይኸው ቆሜ ለማውራት በቅቻለሁኝና ማለት በጣም ነው የተሰማኝ። እውነትም እኔ ማለት የሆነን ሰው ማፍቀራችሁ ወይ ደግሞ ባይዘይ አንድ ቀን ራሱ ከሆነ ሰው ጋር ጥሩ አይነት ቀን ካሳለፋችሁ ለዛ ሰው መጥፎ ነገር ለማድረግ አትደፋፈሩ። ማለት ያቺ ጥሩ ቀን ትይዛችኋለችና እኔና አብርሃም ባሳለፍናቸው ጊዜያቶች እሱ ምንም አይነት ነገር ሳይዘው ያቺ ቀን ሳትይዘው እንደዛ አይነት ነገር አርጎ ከሆነ እኔ አይደለም አሁን የምጎዳው፣ ለትንሽ ጊዜ ልጎዳ እችላለሁኝ። እውነትም አብርሃም እንደዛ አድርጎ ከሆነ ራሱ ነው የሚጎዳው። ዞሮ የሆነ ቀን ተመልሶ እሱ መጎዳቱ ስለማይቀር እኔና ማለት ያናህል አይጎዳኝም። እስከዛሬ የተጎዳሁት ምናምን በሱ ምክንያት ሊሆን ይችላል፣ ግን ከዚህ በኋላ የምጎዳ አይነት ሰው አልሆንም እና ይሄንን ፋይል ተቀብያት ለእናንተ አሳይቻችሁ ለሩታም ቢሆን አሳይቻት ትክክለኛ ማንነቱን እንድታውቅ አድርጌ ነው ከሱ ከራኩም የምርቀው ማለት ነው። ይሄንን ፋይል አውጥቼ ለሩታ ሳላሳያት፣ ይሄንን ፋይል አውጥቼ ለእናንተ ሳላሳያችሁ ከሱ ህይወት አርቅም። ምክንያቱም የሱን ትክክለኛ ማንነት እንድታውቁ ፈልጋለሁ። እናንተም ማለት እኔ የሱን ማንነት አውቄ ስርቀው እናንተም የሱን ትክክለኛ ማንነት አውቃችሁ ነው እንድታውቁ ነው የምፈልገው። ላትርቁ ትችላላችሁ። ሁሌም እናንተ ለሱ ያላችሁ አክብሮትና ምናምን ያው ሊሆን ይችላል፣ ግን እንድታውቁት ፈልጋለሁ። ይሄንን ነገር ሁሉም ሰው እንዲያውቀው ስለምፈልግ ነው ዛሬም እዚህ ጋር ቆሜ ያለሁትኝ። ከሷም ፋይሉን መውሰድ የምፈልገው ሁሉም ሰው እንዲያውቅ ስለምፈልግ ነውና ዛሬ ላላገኛ እችላለሁኝ። ነገ ግን ከሷ ፋይሉን ወስጄ እናንተ ባላችሁበት ሁሉም ሰው ባለበት ለእናንተም ከፍቻ ሳይቻችሁ ማንበብ ያለበትም ሰው ካለ መጥቶ እዚሁ መጥቶ በካሜራ ፊት አንብቦ ሁሉም ነገር እናንተ እንድትረዱት ነው የምፈልገውና ያንን ሰው ጠርቼ እሷንም ጠርቼ ፋይሉንም ይዤ ነገር እናንተ እንድታዩት ማደርግ ነው የሚሆነው። እንግዲህ ማለት በጣም ስለተሰማኝ ይሄን ነገር ስታሳይኝ ማለት እውነትም ይሄ በቃ አብርሃም አድርጎት ከሆነ የአብርሃም ስራ ከሆነ እዛ ፋይል ውስጥ ያለው የአብርሃም ስራ ከሆነ እውነትም ምን ያነበብኩት ነገር የሱ ስራ ከሆነ ማለት እኔ ባይዘይ ምንም የማረግ አቅም የለኝም። አሁን ላይ አብርሃምን ምንም ላረጋው አልችልም። አይምሮ ነው ሊወቅሰው የሚችለው፣ ከዛ የሆነ ሰዓት ላይ ነው ሊገባው የሚችለው። እሱ ግን ለኔም የመቁረጫ እንድቆርጥ ያደርገኛል። እኔም ልቤ ይቆርጥልኛል። ከዚህ በኋላ ወደሱ እንዳልመጣም የሱን ስምም እንዳልጠራ ያደርገኛል። እንደውም እሱ እንዲሆን ነው የምፈልገው። ያ ነገር ነው ያደረገው እዛ ውስጥ ፋይል ውስጥ ወረቀት ውስጥ ያለው ነገር ያደረገው እሱ እንዲሆን ነው የምፈልገው። ምክንያቱም ከሱ እንድርቀኝ እፈልጋለሁ። እንደዚህ አይነት ህይወት በጣም ስለበቃኝ ማለት ነው። እሱን ብቻ እያሰብኩኝ እሱን ብቻ ስለሱ ብቻ እያወራሁኝ መኖር በጣም ስለሰለቸኝ ስላችሁ ምንም የማገኘው ለውጥ የለም። አብርሃምንም እያገኘሁት አይደለምና እኔ እንደውም ማለት እንደዛ እንዲሆን እፈልጋለሁ። ምክንያቱም የሆነ ነገር ለመተው ውስጣችሁ እየፈለገ ግን ማተተውስ ነገር አለ አይደለ? ልክ እንደዛ ነው እየሆንኩ ያለሁት። እኔ አብርሃምን ልተው ፈልጌ ብዙ ጊዜ ልተው ሞክርና ግን ውስጤ እምቢ ይለኛል፣ አልችልም ምናምንና ያንን ነገር ደግሞ የሚያስተወኝ ከሆነ አብርሃምን የሚያስተወኝ ከሆነ ያ ነገር እውነትም ችግር የለውም። ለኔ የሆነ ቀን እኮ ለኔም ቀን ይወጣል ማለት እኔ አሁን እዚች ጋር ምንም አይነት ነገር ማውራት አልፈልግም፣ ሌላ ስሜት ውስጥ መግባት አልፈልግም። ግን እውነት ይሄ ነገር በጣም ስለጎዳኝ ነው። ከዛም እናንተም እንድታዩት ስለፈለኩኝ ነው። ቤተሰቦቼ ነገ ይዤላችሁ እመጣለሁ ፋይሉንም። ከዛ የሚሆነውን ነገር ሁሉ ታያላችሁና ትንሽ ዛሬ ስለተሰማኝ ነው ወደ እናንተ የመጣሁት። ቤተሰቦቼ እንግዲህ እንገናኛለን።